ሰላም ጤና ይስጥልኝ ውድ የሆፕ ቤተሰቦች በተለያየ ስፍራ ሆናችሁ ይህንን ፕሮግራም ብትከታተሉ ዛሬ በአዲስ ፕሮግራም በፊታችሁ ቀርበናል። ሁለንተናዊ ፈውስ በሚል ርዕስ ተከታታይ ፕሮግራም ይኖረናል። ሁለንተናዊ ፈውስ ብለን የወሰድነው ርዕስ ተከታታይ ነው። የፕሮግራማችን ዋናው ርዕሳችን ነው። ይህንን ፕሮግራም ከወንድማችን ዶክተር ዩኤል አምሳሉ ጋር እኔ ደግሞ ሲስተር ደስታ በላይነህ እባላለሁኝ። ይህንን ፕሮግራም በተከታታይ አብረናችሁ እንቆያለን። ዶክተር ሁለንተናዊ ፈውስ ምን ማለት ነው? ለምንድን ነው ይህንን ርዕስ የመረጥነው? እንደምናውቀው እንግዲህ እንዳልሽው አንቺም ሁለንተናዊ ፈውስ የሚለው ሀሳብ ፈውስ እንግዲህ ሁለንተናዊ ሲባል ብዙ ነገሮችን ያካትታል ማለት ነው። ስለዚህ አካላዊ፣ አእምሯዊ፣ ማህበረሰባዊ እንደዚሁ ሞራላዊ ወይም መንፈሳዊንም ጤናን ያካተተ ሀሳብ ነው እና እንግዲህ እንዳልሽው በዚህ ፕሮግራማችን ውስጥ ብዙ ሀሳቦችን አንድ ላይ አካተን ነው የምናየው እና ሁለንተናዊ የሚለው ሙሉ ፈውስን አካላዊ ብቻ ሳይሆን አእምሯዊ፣ ማህበራዊ፣ ሁለንተናዊ የሆነን ፈውስ ለማመልከት ነው ይህንን ርዕስ እንግዲህ እየወሰድነው። እሺ፣ አመሰግናለሁ ዶክተር። እንግዲህ ተመልካቾቻችን እንደሰማችሁት ሁለንተናዊ ፈውስ ምን ማለት እንደሆነ ወንድማችን አብራርቶልናል። በዛሬው ርዕሳችን ደግሞ የወሰድነው ያልተጽናናው ለቅሶ በሚል ርዕስ ይሆናል የዛሬው ፕሮግራማችን የምንወስደው። ዶክተር፣ ያልተጽናናው ለቅሶ ስንል ምን ማለታችን ነው? ከየትኛው ታሪክ ጋር ደግሞ እየተያያዘ ይሄዳል? እንግዲህ ርዕሱ አሁን እንዳልሽው ያልተጽናናው ለቅሶ አይደለም የሚለው እና ውስጡ ሁለት ነገር አለ። አንደኛ ለቅሶ አለ፣ ከዛ ደግሞ መጽናናት የሚል ሀሳብ አለ እና ይህን ሀሳብ እንግዲህ ወሰድነው ከማቴዎስ ምዕራፍ 2 ላይ ካለው ሀሳብ ነው እና እዛ ላይ እንግዲህ ታሪኩን ትንሽ ለማየት ስንሞክር በክርስቶስ ወደ ምድር በመጣበት ሰዓት ሄሮድስ የተባለ ንጉሥ ሰብአ ሰገሎችን ያዋራቸውና ወደ መሲሁ እንዲሄዱ ከዛ በኋላ የተወለደበትን ቦታ ይጠይቃቸውና ከዛ በኋላ ሲመለሱ ቦታውን እንዲነግሩት እና ሄዶ እንዲሰግድለት ይጠይቃቸዋል ወይም ይነግራቸዋል። ነገር ግን ሰብአ ሰገል ይሄዳሉ። ከዛ በኋላ ታሪኩ እንግዲህ ማቴዎስ ምዕራፍ 2 ላይ ከቁጥር 17 እና 18 ላይ ስናነብ በነቢዩ ኤርሚያስ የተጻፈው ትንቢት ተፈጸመ ይለናል። ያ ትንቢት ምንድነው? ሄሮድስ በሰዓቱ የነበሩትን ህፃናት ከ2 ዓመትና ከዛ በታች የነበሩትን ሲያስገድል ነው የምናየው እና ለዛ ነው ማቴዎስ 2 ላይ የሚለው በነቢዩ ኤርሚያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችምና የሉምና የተባለው ተፈጸመ ይላል። እንግዲህ ይህን ታሪክ ነው አንስተን ይህን ርዕስ የመረጥ ነው እና ራሔል አልተጽናናችም ይላል። በቤተልሔም እና በዛ አውራጃ የነበሩት ህፃናቶች ስለተገደሉ ማለት ነው እና ይህንን ሀሳብ ይዘን እንግዲህ ወደኋላም ስንሄድ በዘፍጥረትም ላይ ስናይ በኋላም በኤርሚያስም ዘመን የነበረውን ታሪክ ስናይ ለመጽናናት የሚከብድ ሀዘን ማለት ነው። ለመጽናናት የሚከብድ ለቅሶ፣ ዋይታ፣ ከባድ የሆነ መራር የሆነ ሀዘንን ለመግለጽ ነው ይህንን ሀሳብ የሚጠቀምበት እና በኤርሚያስ ዘመን እስራኤላውያን ወደ ባቢሎን ሲሄዱ በዛ ቦታ ነበር እያለፉ የነበረው። ወደ ዘፍጥረት ደግሞ ስንሄድ በያዕቆብ ዘመንም እንደዚሁ ራሔል ራሷ በሰቆቃ በከባድ ምጥ ውስጥ አልፋ በኋላ ደግሞ ስትሞት ነው የምናየው። እዛ ቦታ ላይ ልጇን ከወለደች በኋላ ልጇን ራሱ ቤኒኦኒ ወይም የሀዘን ልጅ ብላ ስትሰይሞ ነው የምናየውና ይህን ሀሳብ ነው ወስደን መጽናናት አልሆንላትም ወይም ደግሞ ከባድ ሀዘን ውስጥ ነች የሚለውን ሀሳብ ለመግለጽ ነው ይህንን ርዕስ የመረጥ ነው። እሺ ዶክተር፣ ጥሩ ገለጻ ነው። ራሔልን ስንወስዳት እንግዲህ መጽናናት ያቃታት ሴት ናት አይደል? የራሔል ለቅሶ በራማ የተሰማው ሀዘን ወይም ደግሞ አጠቃላይ ራሔልን ስናስባት መጽናናት ያቃታት ሴት እንላለን። ይህንን ወደዚህ ምድራችን ስናመጣውስ እንዴት ነው? የምድራችን ለቅሶ ይሰማናል ወይ? ምድራችን በእርግጥ እያለቀሰች ነው ወይ? ያው እውነት ነው። አሁን ይህንን ሀሳብ እንግዲህ በቤተልሔም የነበረው ለቅሶ ህፃናቶቹ ሲሞቱ ምድሪቷ ያለቀሰችው ለቅሶ በዛ ቦታ ብቻ የተወሰነ አይደለም። ያንን ለማንሳት ነው እኛም የፈለግነው እና ከባድ የሆነውን የምድርን ሀዘን፣ የምድርን ለቅሶ፣ የምድራችንን የሚሰማውን ሰቆቃ ለመግለጽ ነው
መጽሐፍ ቅዱስ የሚጠቀመውና ኢሳያስ ላይ ለምሳሌ ኢሳያስ 24 ላይ ምናልባት ካነበብሽልን ኢሳያስ ምዕራፍ 24 ላይ ቁጥር 4 ላይ ስለ ምድር ሁኔታ ይገልጻል እና እስቲ እናንብበውና ምን ይላል ኢሳያስ 24 ላይ? ኢሳያስ 24 ላይ እንደዚህ ይላል እና ምድር አለቀሰች ረገፈችም፣ ዓለም ደከመች ረገፈችም፣ የምድርም ሕዝብ ታላላቆች ደከሙ ይላል። እንግዲህ ምድራችንን ስናይ በተመሳሳይ መንገድ የራማ ምድር ብቻ ሳይሆን ምድር ራሷ በከባድ ሐዘን ላይ ለቅሶ ላይ እንዳለች መጽሐፍ ቅዱስ ይነግረናል እና ብዙዎች ልክ እንደ ራሔል ወደ ሞት ሄደዋል ላይመለሱ፣ ብዙዎች ያለ ተስፋ የዘላለምን ሕይወት ሳያገኙ ወደ ሞት ወርደዋል። የዓለማችንን ደግሞ በሕይወትም ያለውን ቁጥር ደግሞ ብናይ በተለይ ዳታውን እስቲ ለማየት ብንሞክር ምናልባት ዳታውን ዓለማችን ላይ ምን ያህል ሰው አለ? ወደ 8 ቢሊዮን አካባቢ ሰው አለ እና በየዓመቱ ከ60 እስከ 70 ሚሊዮን ሰው ይሞታል። ይህ እንግዲህ በመረጃ ያለ ነገር ነው እና ከ60 እስከ 70 ሚሊዮን ሰው በየዓመቱ ይሞታል። ይሄ ሁሉ አንድ የሚያሳይን የምድርን ሰቆቃ እና የሚያሳዝነው ግን ከዚህ ውስጥ እንደምታውቂው ደስታ ከ70% በላይ ወይም ከ75 ከአራቱ ከሚሞቱ 3 ሰዎች ይህ ስር በሚሰዱ በሽታዎች ነው የሚሞቱት። ሙሉ ለሙሉ መከላከል በምንችለው አይደለ? ምን ትያለሽ? ስር የሚሰዱ በሽታዎች ማለት እንትኖች ናቸው፣ ተላላፊ ያልሆኑ በሽታዎች የምንላቸው ናቸው። ተላላፊ ያልሆኑ በሽታዎች አንደኛ ልብ ህመም፣ ካንሰር፣ ስኳር እና ከመተንፈሻ ጋር የተያያዘ ስር ወይም ለረጅም ጊዜ የሚቆዩ እንደ አስም የመሳሰሉ በሽታዎች ናቸው። 3/4 የዓለምን ፖፑሌሽን ወይም ደግሞ የሚሞተውን ቁጥር የሚወስደው እና ለዛ ነው የምድርን ሰቆቃ በራማ በተሰማው ሰቆቃ አወዳድረን እያወራን ያለ ነው እና የሚሞተውን ሰው ቁጥር ብቻ ሳይሆን ደግሞ ወደ ህይወት ያለውንም ሰው ደግሞ ለማየት ስንሞክር በተለይ WHO መሰረት ዲፋይን ባደረገው የጤና መስፈርት መሰረት ዓለማችን ላይ ምን ያህል ሰው ጤናማ ነው ብለን ብናይ በጣም በሚያስፈራ ሁኔታ ነው። ከ10 ሰው አንድ ሰው ጤናማ ላናገኝ፣ እስከ 100 ሰው ከ100 ሰው አንድ ሰው ላናገኝ። በተለይ መንፈሳዊን ደግሞ ሞራላዊን ጤናን ብናካት በዚህ መልኩ ነው የዓለማችን የጤና ሁኔታ የሚገልጸው እና የዓለማችን ጤና ሄዷል። ሰቆቃ ላይ ነን ወይም ደግሞ ለቅሶ ላይ ነን የሚለውን ሀሳብ እንድንረዳ ነው ይህን ሀሳብ ያመጣ ነው እና ለምሳሌ የአእምሮን ጤናን በተመለከተ ብንመለከት ምን ያህል ሰው ይመስልሻል ከዓለማችን በታወቀ የአእምሮ ጤና ህመም እየታወቀ ያለው? እርግጠኛ አይደለሁኝም። እርግጠኛ አይደለሽም? ግን ከ7 እስከ 8 ሰው ማለት ከ7 ወይ 8 ሰው ውስጥ አንዱ በሚታወቅ የአእምሮ የጤና እክል ውስጥ ነው ያለው ይለናል። ይህ እንግዲህ ዳታ ነው፣ ከዛም በላይ ሊሆን ይችላል እና ኮቪድ የመጣ ጊዜ ታስታውሻለሽ? ብዙዎች በድብርት በጭንቀት እንደውም አሁን ቅርብ ጊዜ ራሱ የተሰሩ ሪሰርቾች የሚያሳዩት ከዛ ያላገገሙ ብዙ ሰዎች አሉ። በኮቪድ ጊዜ የነበረው የጤና እክል የአእምሮ ጤና ነው የምንለው እና የድብርት የብቸኝነት ከሌሎች የመገለል የነበረው ሁኔታ ታስታውሹ ነው እና ስለ አእምሮ ጤና ስናነሳ እንግዲህ ሶሻል ሚዲያ ማንሳት እንችላለን። እንደምታውቂው አሁን ላይ ሰዎችን ወደ ብቸኝነት ወደ አለመርካት ራሳቸውን ከሌሎች ጋር እንዲያወዳድሩ ፎከስ ማድረግ እንዳይችሉ እና ብሬን ሮት ይሉታል ይሄ ቃል ሳይንሳዊም ባይሆን አእምሮን የማደንዘዝን ስራ እየሰራ ያለው አንዱ ሶሻል ሚዲያ ነው። ሌላው ደግሞ ለመኖር ያለው ጭንቀት፣ የኑሮ ሁኔታ፣ እነዚህ ፋክተሮች እንግዲህ ተደማምረው ከዓለማችን ላይ ብዙ ሰዎችን የአእምሮ ጤና እንደወሰደ ብዙ ሪሰርቾች ያሳዩናል። እንደዚሁም በጣም የሚገርመው ደግሞ ለምሳሌ ከዘረኝነት ጋር የተያያዘ ጭንቀት እዚህ ላይ ሀሳብ አለሽ? እንዴት ከዘረኝነት ጋር እንዴት ይገናኛል? ከዘረኝነት ጋር የሚለው ሀሳብ እንዴት ነው መሰለሽ? ለምሳሌ በጥቁር አሜሪካኖች ላይ የተሰሩ ሪሰርቾች አሉ እና ተገለው ብዙ ጊዜ በማህበራዊ እና ኢኮኖሚያዊ ሁኔታ ከነጮቹ ዝቅ ተደርገው ነው የሚታዩት። ለብዙ ቫዮለንስ ለብዙ እንትኖች የተጋለጡ ናቸው ኢኮኖሚ ሁኔታቸው እና ጥናቶች የሚያሳዩት እንግዲህ ዘረኝነቱና እነዚህ ኢኮኖሚያዊ ጫናዎች ተደማምረው ያለ እድሜ ማርጀት እና እነዚህ ስር የሚሰዱ ወይም ክሮኒክ የምንላቸው ህመሞች የመጋለጥ እንትናቸው በጣም ከፍተኛ ነው። ያ ማለት ለስኳር፣ ለግፊት፣ ለልብ ህመም ምናምን ለምንለው ማለት ነው እና
እንግዲህ ይሄ እንግዲህ በአእምሮ ጤና ዙሪያ ያየ ነው። በኢኮኖሚ፣ በአካላዊ ጤና እንደዚሁ ደግሞ በማህበረሰባዊ ጤና ደግሞ ብናይ ለምሳሌ ቤተሰብን በቤተሰብ ሁኔታ ወይም በትዳር ሁኔታ በምናምን ያለው ሁኔታ ደግሞ ምድራችን ላይ ብናይ እንግዲህ ከዚህ የባሰ ነው አይደል? ምን አሁን ያለው ትንሽ ሰፋ የፍቺ መብዛቶች አሉ። ፍቅር በቤተሰብ ውስጥ አለመኖር፣ አለመግባባቶች፣ እነዚህም አንዱ። ስለዚህ እነዚህን ሁሉ ነገሮች አይተን እዚህ ላይ እንግዲህ የጦርነት ሁኔታን መጨመር እንችላለን። የአካባቢያዊ ችግሮችን፣ ሌሎች ተፈጥሯዊ አደጋዎች እነዛ ሁሉ ጨምረን ዓለማችን ላይ አብዛኛው ከሚከሰተው ሞት እና በሽታ 70-80% መከላከል የሚቻል ነው። ነገር ግን አይደለም። ስለዚህ ዓለማችን ልክ እንደ በራማ እንደተሰማው ለቅሶ ሀዘን ላይ ነች ማለት እንችላለን። ታዲያ እግዚአብሔር ይህንን እንዴት ያየዋል? በመጽሐፍ ቅዱስ እይታ ምን ይመስላል? ጥሩ ጥያቄ ነው። እና እግዚአብሔር እንዴት ነው የሚያየው ነው። አሁን ዓለማችን እየበለጸገች ነው፣ እያደገች ነው፣ የተሻሻለች ነው ብዙ ሰው ጭንቅላት ውስጥ ያለው ነገር ግን እግዚአብሔር ይህንን ሲያይ አንድ ጽሑፍ ላይ ምን ይላል? ዓለም ልትሆን ከምትችለውና እግዚአብሔር እንድትሆን ከነደፈው ጋር ሲነጻጸር ልክ የለምጻሞች መጠለያ ሆናለች ይላል። ማለት የለምጻሞች መጠለያ ማለት ለምጻሞች ያው በመጽሐፍ ቅዱስም እንደምናውቀው በእኛም ጊዜ ለብቻቸው ይገለላሉ፣ ሴንተር ይዘጋጅላቸዋል እና በንክኪ ስለሚተላለፍ ይገለላሉ እና እንደ ከባድ በሽታ የሚታይ ነው ለምጻም። እና እግዚአብሔር ካለበት ቦታ ወደ ምድር ሲያይ ዓለምን የሚያያት ልክ የበሽተኞች መሰብሰቢያ እንደሆነች ነው ለማለት ነው። ያን ሀሳብ ለመግለጽ ነው። ምናልባት ከመጽሐፍ ቅዱስ ጋር እንዴት ይሄዳል የሚለውን ሀሳብ ትንሽ ለማብራራት መጽሐፍ ቅዱስ እንግዲህ ስለ መጨረሻው ዘመን ሲያወራ እነዚህን ሁኔታዎች ይጠቅሳል። ለምሳሌ ጦርን ትሰማላችሁ አይደል? ማቴዎስ 24 ላይ የጦርን ወሬ ትሰማላችሁ፣ ረሃብ፣ ቸነፈር፣ ምድር መናወጥ፣ እነዚህ ሁሉ ግን የምጥ መጀመሪያ ናቸው ይልና አትደንግጡ ይላል። እንግዲህ ቅድም እንዳነሳ ነው የዓለምን ጤና የሚወስደው የዓለምን ሰቆቃ ውስጥ የሚያስገባው አንዱ ነገር እነዚህ ዝርዝሮቹ እነዚህ ሆኑ ሳለ ነገር ግን የምጣር መጀመሪያ ነው የሚለው እዚህ ጋር የምናየው ገና ነገሩ ልክ ምጥ ላይ እንዳለች ሴት አይደል? ቅድም ያወራነው ታሪክ ጋር ራሔል ምጥ ላይ ነበረች እና ምጧ እየጨመረ ነው ሄደው እና መጨረሻ ላይ ደግሞ የወለደችው ልጅ የሀዘን ልጅ ነው ያለችው እና ይሄ የምጣር መጀመሪያ ነው ይልና ነገር ግን እየከፋ ይሄዳል፣ እየጨመረ ይሄዳል። ምክንያቱም በተለይ ሉቃስ 21 ላይ ምናልባት ካነበብሽን ሉቃስ 21 ላይ 26 ላይ እንደዚህ ይላል፣ ሰዎች ከፍርሃትና በዓለም የሚመጣው ነገር ከመጠበቅ የተነሳ ይደክማሉ ይላል። ምናልባት በምጥ ላይ ያለችን ሴት ብታይ ምጧ ሲቆይ አይደል የደከመች ነው የምትሄደው፣ ትደክማለች፣ ህመም ላይ ትቆያለች። ስለዚህ ልክ በዛ አይነት ሁኔታ ላይ እንዳለች ነው እና ምን ይመጣ ይሆን አሁን በዚህ ሰዓት ብዙዎች የሚጨነቁት አይደል ያለውን መረጃ የከፋ ቫይረስ ይመጣ ይሆን፣ ኑሮ እንዴት ይሆን ወዴት ይሄድ ይሆን፣ እንዴት ሆኖ ብዙ ስጋት ነው ያለው ሰዎች ጋር። የዓለም ጦርነት ይከሰት ይሆን አይደለ? በየቦታው ያለው ስጋት ይሄ ነው እና እንደውም WHO ደግሞ ያስቀመጠው ዳታ ከተወሰኑ ዓመታት በኋላ 20 ምናምን ዓመታት በኋላ አሁን ያሉት መድኃኒቶች ራሱ አይሰሩም የሚል እንትን አለው እና በየዓመቱ ከ10 ሚሊዮን በላይ ሰዎች ይሞታሉ የሚል እንትን አለ። ይሄ ስጋት ነው፣ ፍርሃትን የሚዘራ ነገር ነው እና እንግዲህ እንደምናየው ይህንን ነው መጽሐፍ ቅዱስ የሚነግረን። በእርግጥም ይሄ ነገር እውነት የሚሆን ነገር ነው፣ እየሆነ ያለ ነገር ነው። ምድር እያረጀች ነው፣ ምድር እያለቀሰች ነው። እንደውም ደከመች አይደል የሚለው ደከመች ይለናል እና እንግዲህ ይሄ ነው መጽሐፍ ቅዱስ የሚያሳየን ነገር እውነታውን